ሄሎ እንዴት ናችሁ? የዩቱብ ቤተሰቦች ሰላም ናችሁ አላችሁ? አለውን አልሐምዱሊላህ። ሰሞኑን ጠፋሽ እንኳን ብሎ የፈለገኝ የለም። በተረፈ እናንተ ሰላም ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። እንዴት ናችሁ? ጣናችን እየጨሰ ነው። ዛሬ ቡና በወተት ነው የምንጠጣው። ጥቁር አይደለም ከወዲሁ ልንገራችሁ ብዬ ነው። የቡና ነገር እንዳትሉ። በተረፈ ሰላም ናችሁ? አልሐምዱሊላህ። ግን ለምንድን ነው ሰብስክራይብ የማታደርጉት እናንተ? ለምንድን ነው ላይክ እና ሰብስክራይብ እንደዚህ የሚያሳዝናችሁ ግን? ኧረ ተው፣ ኧረ ጓዶቼ ተው፣ ኧረ ቤተሰቦቼ ተው። ሰብስክራይብ 1000 የማስገባት 1000 ዓመት በጣም ያሳዝናል። ይሁን ለማንኛውም በተረፈ ደህና ናችሁ? እኔ ያለው አልሐምዱሊላህ። ከእናንተ ሰብስክራይብ ናፍቆት ውጪ እኔ በጣም ደህና ነኝ። ሰብስክራይቡ እንዲናፍቀኝ ያደረጋችሁ እንጂ 1000 እኮ 1000 እንዲናፍቀኝ 1000 ጊዜ እንዲናፍቀኝ ያደረጋችሁ። ብስሚላህ። በተረፈ ሰላም ናችሁ? አልሐምዱሊላህ። ሰብስክራይብ ላይክ እያደረጋችሁ እንዴት ነው? እስቲ ነው አጀንዳ እንዴት ነበረ? ምን አዲስ ነገር አለ? እኔጋ ማአት አለ። እናንተ ጋር ምን አለ? ሰላም ናቸው? እና ዛሬ ላወራችሁ የመጣሁት ወይ ምንድነው እየተባለ ያለው? ኢትዮጵያ ሰው ሞቶ እንኳን ማረፍ አይችልም እንዴ? በአላህ ምን ነው በእናታችሁ? ምን ነው አሁን ልጁ ሞት ቢተኛበት ቢያርፍበት ምን አለ? ማረፍ አለበት አይደል? ሰው ሲሞት ሁሌ ስለዛ ሰው አይጠራም ይባላል በባህላችን፣ በእምነታችን እረፍት ያገኝ ነፍሱ ትረፍ ይባላል። ምን አድርጎ ነው የምትሉት? አሁን እየመጣችሁ በዩቲዩብ እና በየቲክቶክ የሚጮት ሚስቱን ፈቷል። ሚስቱ አላለቀሰችም። ውኡ ብላ እንደ ባል ጮሃ አልቀበረችም። ሰዎች የራሳቸው ባህሪ ያላቸው በለቅሶ ላይ ማለት ነው። በትንሽ ነገር እሪ ብለው ያዙ እንዲቀቁን ብለው መለና የሚንከባለሉ አሉ። በውስጣቸው የሚያለቅሱ አሉ። እሷ ይሄኔ በውስጧ ላይ እያለቀሰች አለ። እኛ ምናችንም ያልሆነ በቴሌቪዥን የምናውቀው ልጅ ይሄን ያህል ካስለቀሰን ይሄን ያህል ካሳዘነን እሷ የልጅነት ባሏ የሶስት ልጆች እናት ሚስቱ ሆነ ምን ያህል ነው የምታዝነው ብላችሁ ነው የምታስቡት? አላለቀሰችም። ተፋተዋል ነበር። ሌላ ደግሞ የምትሉት ለምንድን ነው ፊቷን የምትደብቀው? ወይ ለካሜራ አዲስ ትሆናለች፣ ፈርታ ይሆናል፣ አፍራ ይሆናል፣ ደንግጣ ይሆናል። ስንት ነገር አለ በእናታችሁ። ወይ እናንተ አዝናችሁ አታውቁም? ምንም ነገር ሞቶባችሁ አያውቅም እናንተ? እንደውም እኮ እናንተ ሀዘን የሚባልም የምታውቁም እኮ አትመስሉም። አሁን እዚህ ላይ የምትለፈልፉት አንዳንዴ ሳያችሁ ምንም ሞቶባችሁ የምታውቁም አትመስሉም። ሀዘን ምን ያህል መራራ እንደሆነ የምታውቁ አይመስለኝም። የምታውቁ ኖሮ ወላሂ በሰው ሀዘን አታነፍሱም ነበረ። ማን አለቀሰ ማን አላለቀሰ አትሉም ነበር። እንደውም ጮሆ ያለቀሰ ይወጣለታል። ወደ ውስጥ ያለቀሰ ደግሞ መቼም አይወጣለትም። ሁሌም እያዘነና እየተጎዳ የሚኖር ነው። እና ምን አድርጌ ነው የምትሏት? ይሄን የመሰለ ባላት ፈታም ከሆነ እንኳን ፈተሽ። ታዲያ መፋታት ከሷና ከሱ ነው እንደ የተጀመረው የሚኖር ነው፣ ወደፊትም የሚኖር ነው። አሁንም ያለ ነገር ነው። ምንም አዲስ ነገር እኮ የለም። ፈታ ከሆነም ማለት ነው። እና ጮሃ ያለቀሳችሁም የምትሉ ሰዎች ሁሉም ሰው ጮሃ ያለቅስም። አንዳንዱ ዝም ብሎ ቁጭ ባለበት ያለቅሳል። አንዳንዱ እንደውም እምባ የለውም ደረቅ ነው ይላል። አሁን ይሄን አልቅሽ ብትሉ ሰው ያለቅስ አይደለም ገና ለምንድን ነገር ሆነ እምባይ ገና የሚመጣው ብዬ ጮሄ። የሌላ ሰው ባህሪ ደግሞ ዝም ብሎ በውስጡ ያለቅሳል። ቁጭ ብሎ ሀዘንን በውስጡ ራሱን የሚጎዳ ራሱን ቅቅል የሚያደርጋለ። ትዴስ በእናታችሁ ተዋት፣ ሀዘኗን ትዘንበት። ወላሂ ሀዘን መራራ ነው። ተው ሰዎች፣ እንደዚህ እየለፈለፋችሁ ያለ ሀዘን ያልደረሰባችሁ ሰዎች ከሆነ ኢንሻአላህ ይደርስባችኋል። ሞት የማንንም ቤት ያንኳኳል። አስቸኩሉ። አላህ በፈቀደ ጊዜ ነው የሚመጣው። ሰው ጠፍቶ ሳይሆን አላህ በራሱ ፍቃድ በራሱ ነው የሚመጣው። እና ተዋት እስቲ፣ ልጆቿን ታሳድግበት። ተፋቱ የምትሉት ቆይ የተፋታ ባልና ሚስት አይለቃቀስ አያለቅስም እንዴ? እኔ አሁን ለምሳሌ ያለ አድርግና ባለም እና ከሞተ አያለቅሱም እንደ ሚስቶች ባል ሲሞት፣ የተፋቱት ባል ሲሞት አያለቅሱም። ማን ያለው? በደንብ ነው እንጂ የሚያለቅሱት። እንኳን ለባል ለማናውቀው ሰው እያለቀስን አይደል እንደኛ ኢትዮጵያኖች ኡ ብለን እሪ ብለን። እና ታዲያ ምን አዲስ ነገር አለ? እስቲ አላለቀሰችም፣ ፊቷን ደበቀች። ከተፋቱ ቆይቷል።
ለልጆች ብሎ እንደውም የሰነጠሉ ናቸው። በጣም አደነኳቸው። ተፋተው ማንም ሳያውቅባቸው ልጃቸውን በሳይለንት የሚዲያ አጀንዳ ሳይሆኑ ተፋቱ ብሎ እሪ ሳይባል እሷም ምርጥ ሚስት እሱ የተጨበጨበለት ምትባል ወደ አላህ ሄዷል። ማድረግ አይቻልም እንጂ እንደዚህ ሆኖ ታዲያ ልጆችን ማሳደግ ማለት እኮ ትልቅ ነገር እኮ ነው። አዳሜ ገና ሲጣላ አይደል እንደ ሚዲያ ላይ የሚወጣ ሳይፋታ። እነሱ ተፋተውም እንደዚህ ድምጻቸውን ደብቀው እሷም ልጆቿን በስነ ስርዓት እሱ ሚስቴ ልጄ እያለ እስከዛሬ መኖሩ በጣም ደስ የሚል እንደውም ብዙ ሰዎች እስቲ ከነሱ ተማሩ። ትናንት አብራችሁ የኖሯችሁ ሚስታችሁን እያንጠላጠላችሁ ሚዲያ ላይ አታውቁ። ሚስቶች በብዛት ለነገሩ ሴቶች ናቸው የሚወጡት ሚዲያ ላይ ተፋታን ናቸው። እነዚህ ሴቶች ፕሊዝ እንዳትነሱብን። ካየሁት ነው ሮጦ ገና ተጣላ እንደዚህ ያደረገ በዚህ ወጣ በዚህ ገባ ብሎ በሚዲያ ከመሮጥ እስከዚህ ሰተር ብሎ ተሰትረው ራሷንም ሰትራ ባሏን ሰትራ ልጆቿን ሰትራ ስትር ብላ ቤቷ ውስጥ ቁጭ ብላ ልጆቿን ለውግ ለማድረግ እያበቃችሁ ጸጥ ብላ ድምጿን አጥፍታ ልንጠልጠል ልንጦዝጦዝ አላለችም። እና ምን አድርገኝ ነው የምትሏት? ምን ፍጻሜ ነው የምትሉት? ተው እንጂ ወላሂ ዘመት ነው በአላህ ብያቸው ነው ፈጥቶ እንደዚህ ነገር በቃ አዝና ልባችን ተሰብሯል ብላችሁ በቃ ተው ትኖርበት እሱ። አሁን እኮ ማለት የፈለጋችሁ ፊቷን የደበቀችው ወይ ሌላ ባል ስላገባች ያ ባል እንዳያይ አይቶት እንዳይደብረው እንዳይሰማ የባሏ ቤት ያገባችሁ ባል ቤተሰብ ምናምን ያንን የፈለጋችሁት አይደለም። ቢሆንም ልጅ ናት ታግባ እናት የገና ናት እናት ሞት እንዴ ሆኖም ከሆነ ማለት ነው የመጣችሁ ሰው ምን ይለኛል ብላ በግድ ነው የመጣችሁ ለማጥፋት። ለዛም ፊቷ እንዳይታይ እንደዚህ ትደብቃለች እንደዚህ ያርጋ ሰው ማንነቷ እንዳይታወቅ። ማንነቷን ብታውቁ ምን ታደርጋላችሁ ሰዎች? እስቲ ንገሩ። ሽልማት አላችሁ? ምንድን ነው የምታደርጉት? ማንነቷን ብታውቁ ፎቶዋን በየሚዲያው ማዘዋወር ነው። ሌላ ምንም የምታደርጉ በስ እንኳ ፊቷን ደበቀች ፎቶ ስላጣችሁ ማለት እኔ ጋር አለ ያን አሜሪካ በህልሜ የሄድኩ ጊዜ አብረን ጎረቤት ነበር። በህልሜ ነበር እኮ ጎረቤት ነበር። እሷ ፎቶ ሌላ ሰጣችኋለሁ በመስፈለጉ ካለ ማለት ነው። የፎቶ ጥናት ነው ሁሉም ያስፈልጋችሁ በግምት። ህይወት ታሪኩ ሲነበብ አልሰማችሁም እንዴ? ህይወት ታሪኩ እኮ ሲነበብ የሚኖረው ከሚስቱ እናት ጋር ነው። እንዴ ሰው ከተፋታ ሚስት እናት ጋር ይኖራል? ሰዎች የሚኖረው ከሚስቱ እናት ጋር ባለትዳርና የሶስት ልጆች አባት እኮ ነው ያለው እንጂ ተፋቶ ቢሆን ነበር ነው የሚባለው። ማለት ተፋቶ ቢሆን የልጆች የሶስት ልጆች አባት እና ከሚስቱ ጋር የተለያየ ምናምን ተብሎ የሚነበበው። እሺ እሱም ይሁን። እንዴት ሰው ከመስታ ሚስት ከፈታት ሚስት እናት ጋር እንዴት ይኖራል? መልሱ ነው ወይስ ህይወት ታሪኩ ውሸት ነው ልትሉ ፈለጋችሁ? እና ውሸት ነው የማትሉት ነገር የለም። ኢትዮጵያ ውስጥ ሁሉም ነገር ውሸት ነው። የፈለገው ሰው የሚለው ብቻ ነው እውነት። የሆነ ሰውን ሲጠላ ያለው ነገር ብቻ ነው እውነት እንጂ ለእውነት የሚናገሩት ነገር እውነት አይደለም። እሺ በሏ፣ እንደዛ ነው መሰለኝ የፈለጋችሁ። ለምን ታዲያ ከሚስቱ እናት ጋር ይኖራል? ድህነት፣ የቤት እጦት፣ ገቢ አጥቶ እነሱ ቤት ተጠግቶ ነው የሚኖረው። እሱ ምን ማለት ነው? ሰው ከተፋታ እኮ ሲጀመር ባልና ሚስት ሲፋቱ እኮ ቤተሰብም አብሮ ነው የሚፋታ። ባሏ ባይሆን እንዴት የሚስቱ እናት ጋር ይኖራል? ነው ወይስ እናንተ ናችሁ ጽፋችሁ የሰጣችሁት ታሪክ ነው? እናችሁ ልላችሁ ነው። በሉ ሰብስክራይብ ያደረጋችሁ በዛው ቡናዬ ሰብስክራይብ አድርጉ። ቡናዬ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ምን አለበት እስቲ ላይክ እና ሰብስክራይብ ብታደርጉ ምን ይጎልባችኋል? የኔ ውዶች፣ ውድ የሀገሬ ልጆች መጣለው ቡና እንደምንም በወሬ እኮ ከእናንተ ጋር ለምንድን ረሳሁት? ቡናው ጎንደሮ ዛሬ ትንሽ ቡና ጠብ ያለበት እንደዛ ነው ያሰኘኝ። በብዙ ወተት ማለት ነው። ጥቁር ቡና የምጠጣው ዛሬ እንደዚህ ሲያሰኘኝ እስቲ
አፈላው ማለት ነው። እና እንደዛ ነው ውዶቼ። ሰብስክራይብ አድርጉ፣ ላይክ አድርጉ። ተው ቪዲዮን ተው 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 ተው። 1000 ባስ ሰብስክራይብ ተው ግን። ለማንኛውም በጣም አመሰግናለሁ ስላያችሁን። አላህ ያክብራችሁ፣ እድሜና ጤና ይስጣችሁ። ቪዲዮን ሰብስክራይብ እያደረጋችሁ ሀየ ማሰላማ ባይ። ደህና ሁኑ የሀገሬ ልጆች።